አሁን ቅድም ስህተት ሰርቻለሁ ብለኛልና ስህተት ብቻ ነው ወይስ አመራረጥም የሚባል ነገር አለ? ማለትም do we choose the wrong person ወይስ እኛም ሬዲ አለመሆናችን ነው? እና እስቲ ቅድምም ጠይቄሃለሁ ሜቢ መጨመር ካለብን እኛ ራሳችንን እንዴት ነው ማብቃት የምንችለው? ፕላስ how do we choose the right person? right personስ የሚባለው በሴት አትሊስት ምን ይመስላል? አሁን ሁለቱም የተጠቀስካቸው ስህተቶች እኔ ጋር ነበሩ። አንደኛ ራሴን ያለማብቃት ጉዳይ፣ ሁለተኛ ደግሞ ያመራረጥ ጉዳይ። ያመራረጡ ጉዳይ ኦሬዲ መርጠ ገብተሃል። ትዳር ውስጥ ከገባ በኋላ አይ ምርጫ ተሳስቻለሁ ይቅርታ እንደገና ልመለስና ሪዋይንድ ላድርገውና እንደገና ምርጫ ላስተካክል አትልም። ትገባለህ። በቃ እጅ ከዴኩ ላይ አንዴ ካርታውን አንስቷል ያዝከውን ይዘህ ዲል ታደርጋለህ በዛ። ከዛ በፊት ግን ራስን ያለማብቃት ጉዳይ ነበረ። ራስን ብታበቃ ኖሮ ምናልባት ምርጫዎች ሊስተካከሉ ይችል ነበር። ራስን ማብቃት የሚባለው እኔ በወቅቱ ራሴን አብቅቻለሁ ገብቶኛል ብዬ ሄድኩት። ያ ቀድሜ ነገርኩ። በተለይም ደግሞ ወደ ጋብቻ ወቅት አካባቢ የተማርኩት ትምህርት በቃ ብዙ ስለጠጣሁትና ስለሸመደድኩት ላይክ ራስን አብቅቻለሁ ብዬ አስቤ ነበር። በተለይ መንፈሳዊነቱ ከመንፈሳዊነት የተነሳ ራስክን አሳልፎ መስጠቱ፣ ለሷ ራስክን መሰዋቱ፣ አንዴ ሳክሪፊሻል ላቭ ይሉሃል፣ አንዴ በቃ አንኮንዲሽናል ላቭ ይሉሃል። የሆነ በቃ ከየት የመጣ ተረት እንደሆነ አላውቅም የተማርነው ያን ጊዜ። አሁንም አለ ይሄን ትምህርት አሁንም ልጆች ታናናሾቼ ወንድሞቼ ይጋታሉ። ሳክሪፊሻል ላቭ፣ አንኮንዲሽናል ላቭ እየተባለ ማለት ነው። ላይክ ምንም ብትሆን ሚስት ነች ምንም አላውቅም። ኤኒዌይስ ግን ያስተስ ስለነበረ እሱ ማስተካከል ነበረብኝ ይዤ የመጣሁት ነገር እና ቀድሜ ይዤ ከመጣሁት አንፃር እኔ ትክክል ያልሆነ ነገር ይዤ እንደመጣሁ ተረዳሁኝ። ምንም እንኳን እዛ ጋር ግጭቶች ቢፈጠሩ ግጭቶቹ በዛኝ አጠገብ ባለው በሌላኛው ሰውም ሆነ በአንተ ምክንያት ሊሆን ይችላል። ግን መጀመሪያ ደረጃ ላረግ የምችለው በእርግጠኝነት ራሴን ማስተካከል ነበር። ስለዚህ ራሴን እንደገና ሪቢልድ ማድረግ ነበረብኝ። ያ ትክክል ያልሆነ ይዤ የመጣሁት ብዬ የማስበው ነገር እሱን ወደ ጎን አድርጌ ከሌሎች ኤክስፒሪየንስ ለመውሰድ እንደገና ከመጽሐፍትም ሆነ ከሌሎች ለመማር ጥረት አደረኩኝ። which means ፖለቲካሊ ኮሬክት ከሆነው ማህበረሰቡ ከተቀበለው ውጪ ምን ነበረ እውነት የሆነው ነገር አሁን ተቀባይነት ካለው ውጪ። ስለዚህ ያን ጊዜ ነበር ራሴን ቢልድ ያደረኩትና ራሴን ቢልድ ሳደርግ መልሼ እንደገና ራሴን ወደ መገንባቱ ራሴን ማዘጋጀቱ የሚባለው ነገር ጋር ስመጣ አንድ ለአንተም እንደው ልትወስደው የሚገባው ነገር ብዬ የማስበው በጽሁፎቼ በተደጋጋሚ የምጠቅሰው ነገር ነው። ወንድ ልጅ ትዳር ውስጥ ሲገባ እሷ የሱ ማዕከል መሆን የለባትም። ላይክ የተፈጠረው ለሷ አይደለም። በቃ እንደ መርህ የተፈጠርከው ላይክ ለሷ እንደሆነ ለሷ እንደምትኖር እሷ ህይወትህ እንደሆነች ካለሷ ህይወት እንደሌለ በዘፈኑ በድራማው በግጥሙ በመጽሐፍቱ በሆሊውዱ ፊልም ምን ያልተካተተው ነገር አለ? ንገረኝ። ምን ኢትዮጵያ ውስጥ ያሉትን የዘፈን ንግስትና ንጉስ የሚባሉት ይሄንን አይደለም የሰበኩት? ላይክ እነዚህ ነገሮች እኮ ትርጉማቸው ምን እንደሆነ ሳናቀው ገና በልጅነታችን ሁላ ዘፍነናቸዋል። ገብቷል? ዘፍነናቸዋል። እንዳው ዘፈንካቸው ባይባል በመጽሐፍ አንብባቸዋል፣ በፊልም አይታቸዋል። ዲቴይሉ እንዴት እንደሆነ መናገር አይጠበቅባቸውም። ኦል ዩ ኒድ ኢዝ አንድ ስንኝ መሸምደድ ነው። ካላንቺ መኖር አልችልም ብለም አንድ ስንኝ መሸምደድ ነው። ከዛ በኋላ ካለሷ መኖር እንደማትችል ራስህ ተግባራዊ ታደርገዋለህ። ልክ እሷን ስታጣ ፊቷን ስታጣ ድራሽ ይጠፋል። ላይክ ዲቴይል ተረድተኛል። ስለዚህ አንድ ነገር መያዝ ያለብህ ነገር ሳሩ ምንድነው መሰለህ? ለሴት አልተፈጠርክም አንተ። you are here የእግዚአብሔርን ጽድቅ ልትሰራ እሱም ደግሞ ዓላማ እንደሆነ አውቀ መኖር አለብህ። what is right and what is just እንዳው እግዚአብሔርን ልተው የሚል ሰው ካለ ልክ የሚባለው ነገር በእግዚአብሔር ቃል ነው የሚወሰነው። ጀስት የሚባለው ነገር በእግዚአብሔር ቃል ነው የሚወሰነው። እንግዲህ እሱን አልቀበልም የሚል ሰው ለማስረዳት ትንሽ ይከብደኛል። ግን ኦል እኔ የምለው ምድር የተፈጠርኩለት ዓላማ አለ። ያንን ዓላማ ለማሳካት እሮጣለሁ። እሷን በዛ በሚሄድበት መንገድ ላይ እሷን አጋዢ ረዳቴ አድርጌ አመጣታለሁ፣ ጋብዛታለሁ። ያ ከሆነ ከሞላ ጎደል ብዙ ችግሮች ይቀረፋሉ። ዛሬ ላይ ብዙ ችግሮች መነሻ ምንጫቸው መፈልፈያ ጎሪያቸው ይሄ ነው። ካለሷ መኖር እንደማይችል ነው ብዙ ሰው የሚያወራው። ዘፈኑም ፊልሙም ድርጊቱ እያንዳንዱ የሚያደርገው እንቅስቃሴ ቤት ውስጥ ገብተህ ትዳራቸው ያለበት ከቤታቸው ገብተህ አይደለም። ሱፐርማርኬት ገብተህ ካፌ ገብተህ ባልና ሚስት ሆኑ ታውቃቸዋለህ። አይቼ ከሞላ ጎደል መለየት ትችላለህ። እሱ ካላንቺ መኖር አልችልም ብሎ የሚዘፈን አይነት ሰው እንደሆነ እንደው ቃሉን አውጥቶ ባይዘፈን አይሱ መንፈሳዊ ነው መዝሙር ዘማሪ ነው ብትለባ ድርጊቱ ግን እንደዛ ነው። ገብቷል? እና ያንን ነው ምን አርጌ ራሴን ልገንባ ለሚለው መጀመሪያ ደረጃ የተፈጠርክበት ዓላማ አለ። ያንን ዓላማ ተፈጽም ዘንድ የተለየልህ ሚና አለ በወንድነት። ያንን ሚና እንድትወጣ እንድትፈጽመው ደግሞ የተሰጠ ጸጋ አለ፣ መክሊት አለ አንተ ውስጥ ዲስከቨር ማድረግ ያለብህ። ዲስከቨር አድርገህ ላጨርሶ ትችላለህ።
ግን the moment discover ባደረከው ቁጥር እሱ ላይ ሰልጥነ አበልጽገው አይለ ልዕላ ያልሆነበት መገኘት አለበት so that effectively አላማ እንድታሳካ እዚህ ፒክቸር ውስጥ አሁን ሴቷ አንተን ልታግዝ ነው የምትመጣው እንጂ የዓላማህን መነጽር እይታ ነቅለ እሷ ላይ ለመትከል አይደለም አንተ የምትዞረው ሪቮልቭ የምታደርገው በእሷ ዙሪያም አይደለም ገብቷላ ይሄንን ማወቅ አለባቸው ወንድሞቻችን በመጀመሪያ ደረጃ ወንድሞቻችን ይሄን ማወቅ አለባቸው አንተ ምን መረዳት አለበት እንዴት አድርጌ ሪቢልድ አደርገዋለሁ ለምትለው ስለዚህ የዓላማ አለ የተለየለ የወንድነት ሚና አለ በወንድነት ከሴቷ ተለይቶ የተሰጠ ጸጋ አለ ምንድናቸው እነዚህ ውስጥ እኔ ውስጥ ያሉ ላይልባቸው ኤክሴል ላረጋባቸው የሚገባ ልቀት ላይ ኤክሰለንስ ላይ ለደርስባቸው የሚገባ ምንድናቸው አንተ እነዛን ኤክሰለንስ ላይ ስትደርስባቸው በእርግጠኝነት በፌሚኒን ኔቸሯ ኤክሰለንስ ላይ የደረሰች ሴት ምንም ሄደ መጀንጀን ጌም ማጥናት ምናምን አይጠበቅብም ናቹራል ነው አትራክሽኑ ሲፈጠር ናቹራል ነው ኢንክሊኔሽኑ ሲፈጠር ትከጅላለች እሷ ትወዳለች ትፈልጋለች ትከጅላለች እሷ ራሷ ምክንያቱም እነዛ የፖላሪቲ ዲፈረንስ የሚፈጥሩ መሳሳብን የሚያመጡ ናቸው በራሳቸው ይሄ እንግዲህ በእኛ ስልጠና ላይ ራሱን የቻለ አንድ እሁድ 4 ሰዓት የሚፈጅ ስልጠናችን ላይ እና በዚህ ጉዳይ ላይ እናወራለን ከብዙ የተማርኩበት ነገር ስለሆነ ማለት ነው ቀጥሎ ያነሳው ግን የምርጫ ስተት ላይ ነው ምርጫ ስተት ጋርም ሲመጣ ይሄ እኔም የተሳሳትኩበት ነው በብዛት ወንድሞቼም እህቶቼም የሚሳሳቱበት ነው ምንድነው የምትመርጠው ማገባት ሴት አላማ አለኝ አልቀደም እንዳልኩ ወደዛ አላማ ይሮጣለሁ የህይወቴ አካል በህይወቴ ውስጥ ፓርት ኦፍ ማይ ላይፍ አድርጌ ማስገባት ሴት ማነች ማቱን ከማለ ስል ግን ያቺ ሴት በህይወቴ ስትመጣ ምን እንድታረግልኝ ነው የምፈልገው ምን እንድትጨምርልኝ ነው የምፈልገው እኔ ጋር ከስኬርሲቲ የተነሳ ከእጦት ከችጋር የተነሳ ነው እሷንም ማመጣት ላይክ በቃ እሷን ካላገኘው በወሲብ አምሮት እፈነዳለሁ ፈንድቼ ከመሞት እሷን አግኝቼ ለተንፈስ ነው ከምን የተነሳ ነው ያለሷ መኖር ስለማትችል ነው እውነት ያንተ ህልውና ያንተ ኤግዚስተንስ በሷ ላይ ተመረኮዘ ነው ገብቷል ላይክ እሷ እውነት ስታጣት የኤግዚስተንስ አይኖርም ካመንክ ይሆናል ያለሷ መኖር አልችልም ብለ የምታላዝን ከሆነ the moment እሷ ፊቷን የነሳች ቀን ያልበላው ይቀጣጠናል ትሞታለህ ላይክ ልትታመም ትችላለህ የሞተችለት ጭራሽ በቃ ህይወት ሚስዳፕ ይሆናል አእምሯቸውን አጥቶ የሚዞሩ ሰዎች አሉ አይደል ዋይ ለምን እንዴ ተዳራቸው ፈርሶ ከዛ በኋላ መነሳት እስካይችሉ ድረስ የሚወድቁ ሰዎች አሉ የሚጎሳቆሉ ሰዎች አሉ ለከፊታቸው ላይ ፈገግታቸው ደስታቸው ርዕያቸው ተነጥቆ እስኪጠፋ ድረስ ከስመው የሚቀሩ ሰዎች አሉ ብዙ ሀብት ንብረት መክሰር ብቻ አይደለም ላይክ ሰውነታቸውን የሚያጡ ሰዎች አሉ ዋይ አስቀድሞ እንደዚህ አይነት ሜንታሊቲ ስለነበራቸው ያለሷ መኖር እንደማይችሉ እሷ አይኑራቸው ማከለ እንደሆነች አርጎ ስለሚያስቡ ስለዚህ መጀመሪያ የምርጫ ስተት እንዳይፈጠር ምንድነው የምታረገው ወደ ህይወት የምታመጣ ሴት ከሷ ምን ኤክስፔክት ታረጋለህ ምንድነው የምትፈልገው ልጆች እንድትወልድ ነው የምትፈልገው ጓደኛ እንድትሆን ማለት ላይክ እንድታጫውት ብቻ እንዳትሆን ላይክ ቤተሰብ ገባ ቤት ይቀሰቀዛል እና ስትመጣ ሞቅ አርጋ እንድታጣበቅ ቁጭ ብላ አጠገብ ቁጭ ብላ ፊልም እንድታይ ምናምን አብራችሁ ቁጭ ብላችሁ ታይታኒክ አይታችሁ እንድትላቀሱ መብት ነው የፈለከው መመኘት እኔ እንደዚህ ትመኛለህ አይደለም መብት ነው ልጆች እንድትወልድልህ 10 15 ልጆች 2 ልጅ 1 ልጅ እንድትወልድልህ ጭራሽ ልጆች መውለድ አትፈልግም ጀስት ስራ እንድታግዝ ነው የምትፈልገው የዚህን የቤት ኪራይ መክፈል አቅቷል ስለዚህ like you make you make 50000 and እሷንም 50000 እንድትሰራ ትፈልጋለህ ሶዛት 100000 ታገኛላችሁ በዛ በ100000 ቤት ኪራያችሁን ችላችሁ ተበድራችሁ ምናልባትም በባንክ ደሞዛችሁን አስይዛችሁ ተበድራችሁ አንድ BYD መግዛት ትፈልጋላችሁ በቃ ይሄ ያንተ ፍላጎት ነው ላይክ ምንድነው የምናደርገውኛል እኔ ጋር የሚሰለጥኑ ልጆችንም ይሄን ፈልጉ ይሄን አትፈልጉ አላላችሁም ግን ቢያንስ እወቁት በእርግጠኝነት ፍላጎታችሁ ምንድነው የምትፈልገው ላገባ ፈልጋለሁ አልከኝ ያቺ የምታገባ ሴት አንተ ጋር ስትመጣ እንድትፈጽምልህ የምትፈልገው ነገር ምንድነው በአንድ ጊዜ 3-4 ነገር ውስጥ የማይቻሉ ነገሮች ውስጥ ተሰነጣጥቃ ልታስቀምጣት አይገባም ማለት ኤክስፔክቴሽንህ ማለት ነው ልመጣለሁ ነው ወደዛ ለምሳሌ አንተ የምትፈልጋት ሴት በህይወት የምትፈልጋት ሴት አንተ ማስተሬት እና ዶክትሬት ይዛልና በተቻለ መጠን እንደው አነሰ ቢባል ዲግሪ ነው እንዲኖራት የምፈልገው ከዲግሪ በታች አፎርድ አላረግም አልፈልግም ልትል ትችላለህ መብት ነው እና ዲግሪ እንዲኖራት ትፈልጋለህ ትላለህ ማስተሬት እንዲኖራት እሺ ቢያንስ እንደው ማስተሬት ባይኖራት ዲግሪ ኖራት ግን ማስተሬት ለመስራት ፍላጎት ያላት መሆን አለባት ልትል ትችላለህ እሺ ይሁን ግን እቺ ሴት in the meantime ደግሞ እቺኑ ሴት ደግሞ 5 ልጅ እንድትወልድልኝ ትፈልጋለህ ትላለህ which means እርስ በራሱ የሚጋጭ ነገር ነው ወይም ደግሞ ላይክ ሁሉ ጊዜ እኔ ከስራ ስወጣ ውጪ ተገናኝተን ጆይን አድርገን ላይክ ውጪ የምፈልገው ቦታ ላይ ክላስ ካላቸው ሰዎች ጋር ነው ሙሉ ከፍተኛ መደብ ላይ ያሉ ሰዎች ጋር ባለስልጣኖች ታዋቂ ሰዎች ጋር ነው ሙሉ ስለዚህ ከነሱ ጋር እራት መብላት ፈልጋለሁ አጠገብ ሆና ላይክ ዲነር ድሬስ ለብሳ ምናምን
ክላሷን ጠብቃ እራት መብላት አለብን እና በሳምንት 3 ቢያንስ እራት ትልልቅ ሆቴሎች ላይ እራት አብራኝ የምትቆም ሴት እፈልጋለሁ። ለዛ የምትሆን ላይ ካላለ ሰውነቷም እንደ ዝርክርክ ያላለ ሰብሰብ ያለች ቀልጠፍ ያለች የምትናገረውን የምታውቅ ሞዴስት የሆነ ሴት እፈልጋለሁ ትላለህ። ኢን ዘ ሚን ታይም ደግሞ እቤት ቁጭ ብላ ልጆችን እንድታሳድግም ትፈልግ ይሆናል። እርስ በርሱ አይጋጭም ይሄ ነገር ተረድተኛል ማለት የፈለጉት። ስለዚህ መጀመሪያ ፍላጎትን አጥራና ነው። አሁን ያቀድመን የጠቀስነው ምስኪኑ ወንድ አያውቅም ፍላጎቱን አያውቀውም። ምክንያቱም የሱ ፍላጎት የሷ ፍላጎት ሲጀመር እሱ ፍላጎት የለውም፣ የሷን ፍላጎት ማሳካት ነው። ነገር ግን ፍላጎት የለውም ሲባል ዲፕ ዳውን አይገለጸው እንጂ ዲፕ ዳውን የሆነ ነገር አለው። ያን ነገር ግልጽ አውጥቶ አያስቀምጠው። ስለዚህ መጀመሪያ የምርጫ ስህተት የሚፈጠረው ምንድነው? ኤክስፔክት የምናደርገው ከመረጥነው ሰው ኤክስፔክት የምናደርገው ነገር እርስ በርሱ የሚጋጭ ሲሆን የምርጫ ስህተት ይፈጠራል። በአንድ ጊዜ ቆንጆ ሴት ክላስ የሆነች ጽድት ብላ ምናምን ከኛ ጋር አብራን ሽር ብትንምትል ሰርጉ ላይም ድግሱም ላይም ቤቢ ሻወሩም ላይም እራቱ ላይም የምትገኝ ሴት ኢንደሚን ታይም ደግሞ 5 ልጆች የምትወልድ ወይም ደግሞ ልጆቻችን እቤት ሆና የምታሳድግ እንፈልጋለን። እርስ በርሱ የሚጋጭ እቤታችን ተሟሙቆ አሟሙቃ ላይ የሀገር ልብስ ለብሳ ቡና ፍልታ ጥሩ ምግብ ሰርታ ሰርቭ የምታደርገኝ ሚስት እፈልጋለሁ። ኢንደሚን ታይም ደግሞ ክላስ የሆና ደግሞ ውጪ ከኔ ጋር እራት ወይም ደግሞ ቤቢ ሻወር ወይም ደግሞ ልደት በርዝዴይ ዋትኤቨር አብራኝ የምትሆን ደግሞ ሴት እፈልጋለሁ። እርስ በርሱ ይጋጫል። ስለዚህ ላይ የምትፈልገውን ወቅ ይሄ ቀድሜ እንደጠቀሱ ከ4 ሰዓት በላይ ፈጭተን ተፋጭተን የምንማረው ነገር ነው። እኔ ይሄን ስተሰርቻለሁ ሁሉንም ልትሆንላት ትችል የሚያች ሴት ወቅ አታስጨንቃት። እሷ ነው የማትችለውን ነገር ፕላስ ደግሞ አንደኛው ምርጫ ሮንግ ነው ማለት አንችልም በጭራሽ። እኔ አይደለም አንተ ፍላጎት ያንተ ነው። አሁን እንዳልኩ ማስትሬት የሰራች እኔ ዶክተሬት አለኝ ወይም ደግሞ ማስትሬት አለኝ። ብቻ ቁም ነገሩ እኔ ምንድነው አብረውኝ የሚውሉ ሰዎች በጣም የተማሩ ናቸው። እንግዲህ የተማሩ የሚባሉ በጣም የተማሩ ናቸው። ከተለያየ ቦታ የሚመጡ የተማሩ ሰዎች ናቸው። ኢንተሊጀንት ናቸውና ከነሱ ጋር ቁጭ ብለን ስናወራ እሷም ከኛ መካከል ስትቀመጥ ላይክ ምንም ማታቀም የለባትም ማታሳፈር መሆን የለባትም ትላለህ። ስለዚህ ቢያንስ ማስትሬት ዶክተሬትማ በእኛ ፊልድ ተቀራራቢ ፊልድ ዶክተሬት የሰራች ከሆነች እንትና አጣቀም እሷ ብትሆንስ እሷ እንደሷ አይነት ሴት ብትሆን ትላለህ። ገስዋት ግን ነገር የሚፈጠረው ነገር እንደዚህ አይነቷን ሴት ስትፈልግ እድሜዋ ስንት ይሆናል ብለህ ትገምታለህ? ገምት እስቲ እድሜዋ ስንት ይሆናል? ዝም ብለህ እንጂ 32 35 ከሞላት እቺ ሴት ማስትሬትና ዶክተሬቷን ስትሰራ በተለያየ ስራ ዓለም ስትዞር ገብቷ ከዛ በኋላ ካንተ ጋር ሆና 2-3 ልጅ የመውለድ ዕድሏ በጣም አነስተኛ ነው። ገቱም የላትም፣ ደክሟታል፣ ሰልችቷታል። ምንድነው ያሰላቻት? ስራ፣ ትምህርት፣ ለተለያዩ አለቆች መታዘዝ። ከዛ በኋላ አለቃ የሌለበት ቦታ የለም። ሁሉም አለቃ አለበት። የትኛውም ሌቭል ላይ ብትደርስ አለቃ አለበት፣ ጠያቂ አለበትና እነዛ ነገሮች ላይክ ውስጡ ያለውን ተፈጥሯዊ ጸጋ ፌሚኒን የሆነውን ልጅ የሚያሳድገውን ጸጋ አሟጧት ፍቶታል። ሀውካም ያችን 35 ማስትሬት ካልሙላት ከኔ እኩልና ከጓደኞች እኩል ኢንቴሌክቹዋል የሆነ ሴት እፈልጋለሁ ብለህ ያችን ሴት አምጥታት ራስህ ፈለገ መርጠህ ፈለገ አምጥታት እንደገና ልጅ ካልልሽልኝ ብለህ ማስጨነቅ እኮ ማለት አፎርዳ ማድረግ አትችልም። ሰው ልትሰጥ አትችልም። ብትሰጥ ደስ ይላታል፣ ግን አትችልም። ተፈጥሯ ባዮሎጂዋ የማይፈቅድላትም ሳይኮሎጂካሊም ደግሞ አስቀድማ አላማዬ ብላ ያዘችው ኬሪር አለ ወይም ደግሞ ፋይናንሻል ሰክሰስ አለ። እነዛ ነገሮች አስቀድማ በሳይኪ ሌቭል ሰውነቱን ስቴሪላይዝ አድርገውታል። ይህንን ብዙዎች አይረዱም። ገብቷል። ስለዚህ እነዚህ ነገር አስበህባቸዋል። ቁጭ ብለህ ልታስብበት ይገባል። ላይክ ከአእምሮ ውስጥ ስታስበው የሚጠፋብህ ከሆነ ቁጭ ብለህ ስክሪፕቱና ወረቀት ይዘህ ልጽፍበት ይገባል። ምክንያቱም this is not game, this is not ጨዋታ አይደለ? ወደ ህይወት ሰው እያመጣ ነው። ያቺ ሴት እኮ ጠይቀህ ለምነህ ነው ወደ ህይወት የምታመጣት። የኔ ህይወት አካል አጋር መሆን ትፈልጋለች ብለን የምታመጣት። አዎ ፈልጋለሁ አለ። ያላትን ወደ ፈቅደ ከተቀበልካት በኋላ የሌላት ማስጠት የማትችለውን ነገር ካላመጣሽ ብሎ ማስጨነቅ ፌር አይደለም። አሁን እንዳልኩ ማስተሬትና ዶክተሬት ስትሰራ 35 ዓመት ሞሏታል። 3 ልጅ እፈልጋለሁ 3 ልጅ ካልሰጠሽኝ ብለህ እሷን እምጥልኝ ስንት ማስጨነቅ ፌር አይደለም። ስለዚህ አሁን ምንድነው ምርጫዎቻችን ከምን ይመነጫሉ? ከፊት ወደ ኋላ ይመነጫሉ። ከፊት ወደ ኋላ ኤክስፔክቴሽናችን ምንድነው? ኢንድ ሪዛልት ምንድነው? እንዲሆን የምንፈልገው ከተጋባን በኋላ ከሚስቴ ምን እፈልጋለሁ? አይ ቢበዛ 1 ልጅ 2 ልጅ ነው ካልክ አሁን ቀድመን በጠቀስ ነው እድሜ ላይ ያለችው ሴት የምትሄድ ነች። አይ በእርግጠኝነት ብዙ ልጆች መውለድ እንደምፈልግ የምታውቅ የምትረዳልኝ እና እሱም ደግሞ የምትሰጠኝ ካልክ ደግሞ በደንብ አድርገው እድሜ ወደ ታች መውረድ መቻል አለብህ አይደለ? በደንብ አድርገው እድሜ ወደ ታች ደግሞ ስትወርድ የራሱ የሚያመጣው የራሱ ኮንሲኩዌንስ አለ። እነዛን ደግሞ መሸከም የሚችል ትከሻ ያስፈልጋል፣ መዘጋጀት አለብህ። ለዛ የሚያስጠላው ፓርት ከሰዎች ጋር የምናደርጋቸው ኢቭን ከሰዎች ጋር ብቻ አይደለም፣ ኢቭን ከራሳችን ጋር ኮንትሮል እናጣለን አንዳንዴ ብያለሁና ስፔሻሊ ከሰው ጋር ደግሞ አሁን ስፔሲፊካሊ ሜሬጅ ላይ አንድ ላይ ትሆናለህ። ከሰው ጋር የምታደርገው ነገር is always not in your control። ፖይንቴ ምንድነው? ሌሴ አንዲት ሴት
ኦሬልስ አንተም ልትሆን ትችላለህ። የሆነ ቀን ተነስታ ላይክ በቃኝ ካለች በቃ ይሰር ቾይስ አንተ በህይወቴ ፈጽሞ ዳይቮርስ አይኖርም ብለህ ምለህ like it can happen like that ማለት ነውና ያንን ሳስብ ያስፈራኛል። ሶ ወደ ሜሬጅ ሊገባ እየተንደረደረ ላለ ወጣት ሜቢ ላይክ ሬዲ መሆን አለበት። ይሄንን ነገር ኤክስፔክት አድርግ። እንደዚህ አይነት ነገር ሊገጥም ይችላል የምትላቸው ነገሮች እነዛ ነገሮች ንገረኝ እስቲ። ያልጠበቀው ሊፈጠር ይችላል ነው? አዎ ኤክስፔክት ማድረግ አለበት። ምናልባት ከፕሪቪየስሊ ለምሳሌ አንድ ነገር ማሰብ ያለበት ኮንፍሊክት ኦፍ ኢንተረስት ላይክ you have to entertain በቃ you have to be ready ወደ ሰፊ መሆን አለበት ኮንፍሊክት ኦፍ ኢንተረስት ለመቀበል ኢምብሬስ ለማድረግ። በጭራሽ ኮንፍሊክት ኦፍ ኢንተረስት መፈጠር የለበትም። እኔ እና እሷ አንድ ነን የሚባል ፈለጥ የለም። የኔ ምርጫ የሷ ምርጫ ነው እና በቃ በፍላጎት መጋጨት የለብንም። ተጋጩ። እንኳን ትላንትና ላይክ 29 30 ዓመት ከሞላ በኋላ ያመጣት ሴት አይደለችም እኮ ካንተ ጋር እድሜ ልኩን የኖረ ሁለት እግር እንኳን ይጋጫል። ሳይጋጭ ይቀራል? በእርግጠኝነት ያንተ እግር ተጋጭቷል። በእርግጠኝነት ጥርስ ምላስክን ነክሶታል። አንዴ አይደለም ሁለቴ አይደለም ብዙ ጊዜ። do you think እነዛን ቀኖች የምታስታውስበት ወይም ቂም ያያዝክበት ቀን አለ? አታስታውስም። ምላስ በጥርስ መነከሱን እርግጠኛ ነህ። የተነከሰበትን ቀን ግን አታስታውሱ። አትችልም። ቀኑን አስታውስ። ምን ልታረጉ? ማን ልትበቀ? ሁለቱም አንተ ናቸው አይደለ? ስለዚህ it's natural conflict of interest natural ነው። ተንደድሮ ካጋንንት ጋርም ማገናኘትም አያስፈልግም። ይሄ ደግሞ ኃላፊነትን ራስን ተጠያቂ ላለማድረግ የሚደረግ ሽሽት ነው። እኔና ሚስቴ ተጋጭማት ያጋጨን አጋንንት ነው ማለት ለግጭቱ የኔ እጅ የለበትም ለማለት ነው። አለበት ያንተ እጅ አለበት ማለት ደግሞ ጥፋተኛ ነህ ማለት እኮ አይደለም። ጀስት ያንተ ኢንተረስትን ተናገር፣ እሷ ደግሞ ኢንተረስቷን ተናገረች። እነዛ ኢንተረስቶች ተጋጩ። ምንም እኮ ኃጢአት ነው ገለምን የሚባል ነገር የለም። አንተ ይሄ ጠረጴዛ እንደዚህ ይቀመጣል፣ እሷ ደግሞ እንደዚህ ሞቼ ይገኛሉ እንደዚህ ካልሆናለች። በዛ ላይ ቁጭ ብላችሁ ወይ ልታወሩ ትችላላችሁ፣ አንዳችሁ ልትተላለፉ ትችላላችሁ። ነገር ግን አንተ እንደዚህ ስለላልከና እሷ እንደዚህ ነው ስላለች ይሄንን ያመጣው ይሄንን ሐሳብ እንድትጋጩ ያመጣው ሰይጣን ነው ተብሎ ይሄ መቼም ሪስፖንሲብል አያረጋም። በህይወት ሪስፖንሲብል የሆነ ፐርሰናሊቲ አይሰጥህም በህይወት። you have to own yourself። በቃ ይሄ የኔ ኢንተረስት ነው። ግጭት it's natural and I have to entertain and I have to embrace it። በቃ ይምጣ let it be ይምጣ። ገብቷል? ኮንፍሊክቶች happen ሲያደርጉ ደግሞ በተቻለ መጠን ስሜትህን መግዛት፣ ስሜትህን አለማስቀደም፣ ረጋ ብሎ ማየት ማለት መሸነፍ ማለት አይደለም። ረጋ ብሎ ማየት ምንድነው? ያንን ነገር ባላልፈው የሚፈጠረው ነገር መጋጨታችን በዛ ጉዳይ ላይ ረጅም ሰዓት ወስደን መሟገታችን የሚያተርፍልን ነገር ምንድነው? ገብቷል? በዚህ ጉዳይ ተከራክሬ እኔ ስላሸነፍኳት አሸነፍኩኝ ማለት ነው? not necessarily። እንደውም ብዙ ጊዜ ከሴት ጋር ተከራክረ ስላሸነፍክ አሸነፍሃል ማለት አይደለም፣ ተሸንፈሃል ማለት ነው ብዙ ጊዜ የሚሆነው። ምክንያቱም እሷን አቅም እየሰጠሃት ነው ካንተ ጋር የመሟገትን አቅም እየሰጠሃት ነው ኢንስቴድ ኦፍ ነገሮችን በተለይ አንተ በራስነት የምትወስናቸውን ነገሮች እንድትሞግት እድል እየሰጣት ነው። ማለፍ ካለበት በጣም ማይነር ሆኑ ታልፋቸዋል። ስለዚህ አንድ ነገር እንዲዘጋጁበት የምፈልገው ነገር ላይክ ኮንፍሊክት ኦፍ ኢንተረስት ነው። ከአጋንንት ጋር እንዳያገናኙት አጋንንት ምናምን ወይም ደግሞ ከልጅቷ መጣመም ጋር አያገናኙት ወይም ደግሞ ካንተ የ40 ቀን እድል መጣመም ጋር አታገናኙ። ጀስት በቃ ሰው ነህ። ቀድሜ እንደተጠቀስኩ ግራግርና ቀኝ ግሬ ሲጋጩ ኖረዋል። የተጋጩበትን ቀን አታስታውሱም? ላይክ ዳት ይሄም ይረሳል። ኦል አንተ ማሰብ ያለብህ ምንድነው? እንደዚህ አይነት ኢንተረስቶች እንደዚህ አይነት ግጭቶች ሲፈጠሩ ቆም ብለህ ማየት፣ አንተ ስሜታዊ ሆነ ወደ ውሳኔዎች መቸኮል እንደሌለብህ ራስህን ማረጋጋት። ሲቀጥል ግጭቶቹ የተነሱት ጀስት ከኮንፍሊክት ኦፍ ኢንተረስት ነው ወይስ እኔ ፍላጎቶችን ወይም ደግሞ ትዕዛዞችን ግልጽና ልከኛ ጊዜ በሆነበት ሁኔታ ኮሚኒኬት አለማድረግ ችግር ነው? እሷም ደግሞ እንደዚህ አይነት ነገርን ያለመስማት ያለመታዘዝ ሰሚት ያለማድረግ ችግር ነው። እነዚህ ነገሮች ቀስ ብለህ ታዘባቸው። ጉዳዩ ላይ የተፈጠረው ጉዳይ ላይ ትኩረት አድርጎ አይደለም ይሄ ነው መሆን ያለበት ያ ነው መሆን ያለበት ይሄ ነው መሆን ያለበት ያ ነው መሆን ማን ያሸንፋል ይዋጣልን ከማለት ይልቅ ይሄ ነገር የተፈጠረው ለምንድን ነው? አንተ ያን ያክል ግትር ሆነ ወይም ደግሞ የፈለግከውን ነገር በስነ ስርዓት ማዘዝ የማትችል ናው እንደዚህ ሐሳብን የምትቀያየር አቋም የሌለ ሰው ስለሆንክ የምትፈልገውንም ደግሞ በግልጽ ኮሚኒኬት ማድረግ ስላልቻልክ በየትኛው ነው? ወይም ደግሞ ይህን ሁሉ አድርገሃል፣ ነገር ግን እሷ ካስተዳደጓ ሰሚት የማድረግ ቴንደንሲ የላትም። ሲጀመር የመስማትም ፍላጎት የላትም። እንደሰማችም ደግሞ የመታዘዝ የመፈጸም ፍላጎት የላትም። ይህንንስ አስተውለው ታውቃለህ? ቀስ ብለህ የመጀመሪያው ከሆነ የሁለተኛው ከሆነ አስተዳደጓን ታዘብ።
የመጀመሪያውን ከሆነ ራስን አስተካክል። እሷን ሁሌ አትሰሚኝም በቃ አንቺ ምናምን ብለህ ከማንባረቅ እሷ ላይ ኃጢአቱን ሁሉ እሷ ላይ ከመደፍደፍ ራስህን አስተካክል። የምትፈልገውን እስቲ ወቀው። አንዳንድ ሰው እኮ ይኸውልህ የሚፈጠር ግጭት ለምሳሌ በጣም የሚያስቅ ግጭት ማለት ነው። ያው ስለ ምስኪንነት ሳጠና በደንብ የሚገጥመኝ ነገር ምን እንደሆነ ታውቃለህ? ትገባለህ፣ ከውጭ ገባህ፣ ሚስትህ አለች ሃኒ ምናምን እንዴት መጣህ ውዴ፣ እንኳን ደህና መጣህ ውዴ ምናምን ሳመች ምናምን። እኔ የምልህ በኋላም እራት ልስራለህ? ምን ልስራለህ? እራት የፈለግሽውን ስሪ እኮ። ምን ልስራለህ? ሽሮ ልስራለህ? ፓስታ ልስራለህ? ወይስ ሩዝ? ምን ልስራለህ? ውዴ አንቺ የፈለግሽው የእጅሽ ውጤት የሆነ ሁሉ ይጣፍጠኛል ትላለህ። ከዛ ሲመጣ ሽሮ መጣ። ስታስበው ትናንትና ምራት ሽሮ ነው የበላው፣ ከትናንት ወዲያም ሽሮ ነው፣ ከዛም በፊት እንዲህ ሃኒ ደግሞ መደዳውን ሽሮ ነው እንዲህ ምን በላው ምናምን ነገር ትላታለህ። እኔ አሁን እዛ ቦታ ላይ እኔ አሁን ይሄን ስቲን አቁመው እዚህ ጋር ይሄንን ክንውን እዚህ ጋር አቁመው ዳኛው ብትለኝ 100% ስህተቱ ያንተ ነው። ጠይቃለች። ፍላጎት ምንድነው የምትፈልገው? ሩዝ፣ ፓስታ፣ ራት፣ ምስር፣ ሽሮ ልስራልህ፣ የትኛውን ሰርተን እንብላ፣ የትኛውን ሰርችን እንብላ ብላለች። የፈለግሽውን ደስ ያለሽኝ ብላታል። ምስኪን ከመሆን የተነሳ ነው። ፍላጎትህን እንኳን አታውቀውም። እኔት ግን የፈለገችውን ሰርታ መጣች። አንተን ደስ ያሰኛል ብላ እሷ የምታስበው ነው ወይም ደግሞ እሷ የምትፈልገውንም ሊሆን ይችላል ሰርታ መጣች። ኢተርን አውት ቢ ሽሮ ዜን ምን ትላለህ? ትላንትናም ከትላንቱ ደግሞ ከሆነ የበላ ነው ሽሮ ነው እና የምትፈልገው ፓስታ ከሆነ መጀመሪያውን አትናገርም። ይሄ አሁን የግጭታችሁ ምክንያት ይሆናል። ስትናደዳለች፣ ራቷን ሳትበላ ትተኛለች። አንተም አልበላም ትላለህ። አኩርፈ አፍንጫ ነፍተ ሶፋ ላይ ታድራለህ። እንዴ ይሄ ኮንፍሊክት ኦፍ ኢንተረስት የተፈጠረው እኮ በአንተ ችግር ምክንያት ነው። ምክንያቱም የምትፈልገውን እንኳን አታውቅም። አሁን ላይ የገጠመን ችግር ያ ነው። አብዛኛው ወንድ የሚፈልገውን እንኳን አያውቁም። የሚፈልገውን እንኳን እስካያቅ ድረስ ብሬንዎሽ ተደርጓል። ምክንያቱም ፍላጎታችሁን ሰው ተብሎ ፍላጎትን ለሷ በመሰዋት ነው ያደከው፣ ለሰው በመሰዋት ነው ያደከውና ሚስትን ስታገባ ሚስትን ወደ ህይወት ስታመጣት፣ ሴቷን ወደ ህይወት ስታመጣት አንተ ፍላጎት እንደሌለ ነው አክት የምታደርገው። ሱዛት አንቺ የፈለግሽውን አድርጊ፣ ደስ ያለሽን አድርጊ፣ ደስ ያለሽን አድርጊ፣ ደስ ያለሽን አድርጊ ትላለህ። ደስ ያላትን ስታደርግ ኮንፍሊክት ኦፍ ኢንተረስት ይፈጠራል። ችግሩ ያንተ ነው። ስለዚህ ኤክስፔክቴሽን ማተር ያደርጋል። ሴቷ ስትመጣ በአንተ ህይወት ውስጥ ምንድነው ኤክስፔክት የምታደርገው? ምን እንድታሟላልህ ትፈልጋለህ? በደንብ ኤግዞስቲቭሊ አስብበት። ላይክ ከ1 እስከ 10 አስቀምጣቸው ፍላጎቶችን። አንደኛ በዋነኛነት ማልደራደረው ይሄን እንድታሟላልኝ ይፈልጋሉ ወይም ደግሞ እንድታደርግልኝ ይፈልጋሉ። ሁለተኛ እሷም እንደዛው ታድርግ። ሁለተኛ ይሄን እንድታደርግ፣ ሶስተኛ ይሄን እንድታደርግ፣ አራተኛ እንድታደርግልኝ እስከ 10 ታስቀምጣቸዋል። ስለዚህ አንደኛው ላይ በምንም ኮምፕሮማይዝ አታደርግም። ሁለተኛው ላይ ካይንድ ኦፍ፣ አምስተኛው ላይ ይሁን እሺ ቢቀርም ባይቀርም እያል ኮምፕሮማይዝ አንዱ ላይ ጎሉ አንዱ ላይ ካካሰችው ትላለህ። አንደኛ ላይ የምታስቀምጠው ግን በምንም የሚካስ በቃ እሱ ፌል ካደረገች አልመርጣትም ብለህ ልታስብ ትችላለች። ያቺ ሴት ግን ላይክ አገጭ ድሮፕ እስኪያደርግ ድረስ ላይክ ሰፍ የምታደርግ ቆንጆ ልትሆን ትችላለች። አንደኛውን ግን ባለሟላቷ ትጥላታል። ስለዚህ ወርክ ኦን ዳት። መጀመሪያ ራስህ ላይ ስራ። ከዛ በኋላ ምንድነው ኤክስፔክት የማመጣት ሴት ወደ ህይወት ከማመጣት ሴት ምን ኤክስፔክት አደርጋለሁ? ምን እንድታሟላልኝ እፈልጋለሁ? ያንን ምን አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አስረኛ የትኛውን ኮምፕሮማይዝ ላይ የትኛውን አላደርግ። እነዚህ ላይ እርግጠኛ ሳትሆን አትግባ ወደ ትዳር። ከገባ በኋላ ግን ላይ አንዴ ገብተሃል ልታስተካክለው አትችልም። ቀድሜ እንዳልኩ በጣም ኢንቴሌክቹዋል የሆኑ ሴት እፈልጋለሁ፣ ቢያንስ ማስትሬት ሆልድ ያደረገች። ምክንያቱም ዙሪያ ያሉት ኢንቴሌክቹዋል የሆኑ ሰዎች ናቸው። ከነሱ ጋር እኩል ቻት ማድረግ መጫወት የምችል ዲስከስ ማድረግ የምችል መሆን አለባት ትላለህ። ያቺ ሴት 35 ዓመቷ ነው፣ ማስትሬቷን ሰርታለች፣ በቅርቡ ደግሞ ዶክትሬቷን ትሰራለች። ለልጅ የሚሆን ጊዜ አይኖራትም፣ ልጅ ለመውለድ ጊዜ አይኖራትም። አትፈልግም። ምናልባት ብትፈልግም አንድ እንዳው ቀረች እንዳይባል ማስተካከል አለ። ከዛ ከሷ ጋር ልጁ ለጃቱ ልጅ ግብግብ አይሆንም። ሶ ፍላጎቶቻችንን ማወቅ እና ፍላጎቶቻችንን በስርዓት ክሊርሊ ኮሚኒኬት ማድረግ በጣም ቆንጆ። ሶ እስቲ ቅድም ሜቢ እንደ ማጠቃለያም ልናደርገው እንችላለን። የወንድ ልጅ ኃላፊነትን ሞር ከሊደርሺፕ ጋር አያይዘን አንስተናልና የሴትስ ኃላፊነት ዩዥሊ ይሄ ነው የምትለው ነገር አለ? ሴቶች ይሄን ነገር ቴክ ኬር ቢያደርጉ ኦኬ the man is leading and of course she follows ልንል እንችላለን። ግን እንደ ውስጥ በግሏ ይሄንን ብትወጣ የምትለው ነገር this is a responsibility የምትለው ነገር ካለ? አሁን ምንድነው አሁን ማህበረሰባችን ካለበት ጉዳት አንፃር ወንዱ መምራትን አልተማረም፣ መምራት ኦልሞስት አይችልም ላይክ እስከማለት የሚያደርስ ደረጃ ነው። መንፈሳዊ ነኝ ብሎ አክት ያደርጋል ወይም ዘመናዊ ነኝ ብሎ አክት ያደርጋል። ግን ወንድነትና በወንድነት ውስጥ ያለ መሪነት ምን ድረስ ነው ጥጉ ኤክሰለንሱን አያውቁም። ቅድም አወራን ነው ወንዱ መምራት አለበት ብለናል። በቃ ወንዱ መምራት ሲኖርበት ሴቷ ያለምንም ጥርጥር ከአባት ከእናቷ ቤት ሰሚሽን መማር መቻል አለባት። ሰሚት ባላደረገችበት ሁኔታ ልትሰማው አትችልም። ሰሚት ማድረግ ማክበር አለባት ያንን ሰው።
የማታከብረው ከሆነ ሰሚት ስታደርግ ብቻ ነው የምታከብረው። ለምታከብረው ሰው ነው ወይም ደግሞ ሰሚት የምታደርገው ስለምትወደው አይደለም። እና ሴቶች አሁን ትልቅ ትኩረት ማድረግ ያለባቸው ነገር ግን አሁን ሚዲያውም ጊዜውም ላይክ እነሱንም ልክ እንደ ወንዶች ሁሉ ብሬን ዋሽ ያደረጋቸው ስለምትወደው ሰው ነው እንድታስብ የምትደረገው፣ ስለምታከብረው ሰው አይደለም። አንዲት ሴት ከሞላ ጎደል ከምታከብረው ሰው ጋር ነው ልጆችን መውለድ ዘርን ማስቀጠል የምትፈልገው እንጂ ከምትወደው ሰው ጋር አይደለም። የምትወደው ሰው ማንም ሰው ልትወደው ትችላለች። እነዛ ቀድሜ እንደ ምሳሌ እንደው ዝም ብለን ያነሳናቸው 11ዱን ሰዎች ከማግባቷ በፊት 11ዱን የተኛቻቸውንም ሰዎች እኮ ትወዳቸዋለች። ላይክ የምታከብረውን ሰው ብቻ ነው እሱን የመሰሉ ልጆች የምትወልድለት። ዋንስ አንተ ያቺ ሴት እየናቀች ስትመጣ ከአንተ ልጆችን መውለድ አትፈልግም፣ አንተን መድገም አትፈልግም፣ አንተን ደግማ ማየት አትፈልግም። በቃ ኦልሬዲ ያለህ እዚህ ጋር አንተ የምታናድዳት የምታበሳጫት እንዴት ነው አንተን የመሰለ ግንባር የምትደግመው? ይሄ ኢንስቲንክታዊ ነው። በነገራችን ላይ ኢንስቲንክታዊ ነው። ሴቷ ከሌላ ወንድ ሄዳ እንድታመነዝርም የሚያደርጋት ያም ጭምር ነው። ለሱ ያላት ሬስፔክት ሲቋረጥ በተለያየ ምክንያት እሱ ነው ያደረጋት እንደዛ ሌላ እሱ ለጊዜው ኤኒዌይስ ግን ምን ልፈልጌ ነው ሴቶቹ ይሄንን መማር መቻል አለባቸው። ይሄንን መለማመድ መቻል አለባቸው። አሁን ላደገች ሴት ላይ 30 ዓመት ለሆነ ሴት ይሄን ማድረግ አለብሽ ማለት በጣም ከባድ ነው። ስድብ ሊሆን ይችላል ለዛ ሴት። ምክንያቱም ይሄንን መማር የነበረባት እናትና አባቷ ቤት ውስጥ ነው። እንትንም ይመስለኛል ባይዞ እኒ ቃላት አሁን አይ አንደርስታንድ አንዳንድ ጊዜ ሴቶች ሌሴ ሰብሚሽን ሪስፔክት ምናምን የሚባሉት ቃላት ሳምሃው የሆነ አንዳንድ ጊዜ ኢቭን ሜቢ እኛ ወንዶችም in the wrong way እኔ አሁን ኢቭን አንዳንድ ጊዜ እናደዳለሁ። ላይክ ኦኬ ሴት ልጅ ወንድ ልጅ ማክበር አለበት። ኦኬ ሶ ለምንድን ነው በተቃራኒው ማንለው ወንድ ልጅ ሴት ብቻ አንዳንድ ጊዜ አይሰራም እንደዛ ስለማይሰራ እንትኑ አይሰራም እንደዛ ማለት አሁን ትዳር ጋር ሪሌሽንሺፕ ጋር ስትመጣ ባልና ሚስት ጋር ስትመጣ ሴት ልጅ ባሏን ታክብር እንድታከብር የተባለበት አውድ ወንድ ልጅ ሴቷን ሚስቱን ያክብር አይሰራም። በዛ ውስጥ ወንዱ ልጅ እንዲወድ ነው የታዘዘው። አንደኛውን አውዱን ለይተህ ንገረኝ። ኦኬ ሴት ወንድ ልጅ ታክብር ሲባል ምን ማለት ነው? እሱ በትዳር ኮንቴክስት ነው። አሁን በትዳር ኮንቴክስት ውስጥ ወይም ደግሞ በእናትና በአባት ኮንቴክስት ውስጥ አሁን ትዳር ሲመሰረት አሁን ትዳር ስንል እንግዲህ አሁን ዛሬ ብዙ ትዳር ሲባል አሁን ላንተ አገባ የሚባለው መቼ ነው? አገባ የሚባለው ውልና ማስረጃ ወይም ክፍለ ከተማ ሄደ ስትፈራረም አገባ የሚባለው ቤተክርስቲያን ሄደ ፓስተሩ አግብቷል ብሎ አስላወጀ በጣም አስቸጋሪ ጊዜ ላይ አገባ። ኖርማሊ አንድ አባት ሴት ልጁን አንተ ጉልበት ስመህ ሲሰጥህ አግብታታል። ያችን ሴት ስትተኛት ያችን ሴት ወሰድካት፣ ተኛት፣ አግብታታል። ያችን ሴት ያንተ ሆናለች። ከሱ ኃላፊነትን ከሱ ወደ አንተ አስተላልፏል። ሞመንት እግሩን ስመህ የወሰድካት ጊዜ የጉልበቱን ስመህ that's a sign of respect። ያንን እሷ ለአባቷ ተሰጠው የነበረውን ሪስፔክት ለአንተ ትሰጣለች። ከዛ በኋላ ናቹራል ነው፣ ተፈጥሯዊ ነው። አንተ ደግሞ አባቷና ወንድሟ የማይሰጧትን ነገር ትሰጣታለህ። ሁሉንም ይሰጧታል ከአንድ ነገር በስተቀር እሱን አንተ ብቻ ነው የምትሰጣት። ያ ደግሞ ወሲብ ነው። አባቷና ወንድሟ ምን ቢወዷት እሷን ያንን አይሰጧትም፣ አንተ ግን ያንን ትሰጣለህ። ስለዚህ በዛ ሞመንት ላይ አሁን ምን ይፈጠራል መሰለህ? እሷ ለአባቷ ተገዝታ ትኖር ነበር፣ አባቷን ታዛው ትኖር ነበር። አባቷ የቤቱ ሄድ ኦፍ ዘ ሃውስ ነው፣ የቤቱ አባወራ እሱ ነው፣ መሪው እሱ ነው፣ የቤቱ መሪ እሱ ነው። ለዛ ለአባቷ ለመሪው እሷም ሆነች ሌሎቹ የቤተሰቡ አባላት ተገዝተው ይኖሩ ነበረ፣ ታዘውት ይኖሩት ነበር፣ ሰሚት አድርገው ይኖሩ ነበር። ቃላቸው ነው፣ ቃሉ የሚመሩበት ህጋቸው ነው ከእግዚአብሔር ቀጥሎ ማለት። እሱም የእሱ ቃል ከእግዚአብሔር ቀጥሎ የሚመጣው የእሱ ቃል ነው እነሱን የሚጠብቃቸው። ሞመንት እሷን አሳልፎ ለአንተ ሲሰጥ የምትገዛበት ቃል ደግሞ አንተ ትሆናለህ ማለት ነው፣ ያንተ ቃል ይሆናል ማለት ነው። ስለዚህ አሁን በዚህ አውድ ውስጥ እነዚህ ነገሮች አሁን ለአንድ ክርስቲያን ኢት ሜክስ ሴንስ፣ ግን ክርስቲያን ላልሆነ ሰው እንደውም ኦፌንሲቭ ነው። እንዴት ነው ከፈጣሪ ቃል ኩል ምናምን ሃይማኖት የሌለው ሰው ምናልባት ካላልክ በስተቀር ለምሳሌ ክርስትናና እስልምናን ብትወስድም እስልምናም ጋር ብትይዝ ሲም ኦኬ እሺ እንደዚህ የሌለው ሰው አሁን እኛንን ዘመናዊ ነን ስንል ከሃይማኖት ውጪ ነን ስንል ሃይማኖት ሰውን ጨቋኝ ነው ሴቶችን ጨቋኝ ነው ብለን የመጣ ነው። በመሃል ሰፋሪዎች ነን እንደዚህ አይነት ነገር ያመጣ ነው። ከክርስትናም ከእስልምናም ያሉንን ለስማችን ግን እስላም ነን ወይም ክርስቲያን ሙስሊም ነን ወይም ክርስቲያን ነን ልንል እንችላለን። ግን ሞሮፍ የማርክሲስቱን አይዲዮሎጂ ወስደን የሶሻሊስቱን የኮሚኒስቱን አይዲዮሎጂ ወስደን ሃይማኖቱ ጨቋኝ ነው ብለን ስላስቀመጥ ነው እንደዛ የምንለው። ግን ይሄ ተፈጥሯዊ ነው።
ተፈጥሯዊ ስለሆነ ነው ሃይማኖትን ተሻግሮ የምታገኘው። ማለት በተለያዩ ሃይማኖቶች ውስጥ ተፈጥሯቸውን ጠብቀው የሚሄዱ ማህበረሰብ ክፍሎች እንደዚህ አይነት ነገርን ፕራክቲስ እያደረጉ ነው። አይ ፖይንቴ እሱ ላይ ሳይሆን ሀሳቡን ሳልጋራ ቀርቻ ያለም ግን አንዳንድ ጊዜ እንዳልኩህ ሌሲ አንተ አሁን ለየህልኝ አይደለ? ኦኬ ባይብል ላይ ያለው አውድ ይለያያል። አይ አንደርስታንድ። ግን ዳት ሚንስ ስቲል ኤክስቼንጅብሊ ልንለው የሚገባ ነገር። ግን ይሄ ምንድነው መሰለህ የአክብሮቱ ጉዳይ ሆነ አውዱ ጋር ስንመጣ በትዳር ውስጥ ያለው አውድ እሷ ለሱ ስትገዛለት እሷን መግዛትና ማስተዳደር ማኖር ሲችል ነው አንድነታቸው የሚፈጸመው ከወሲቡ ቀጥሎ ማለት ነው። ወሲቡ አንድነታቸውን የሚያተመው ወሲቡ ነው። ከዛ በኋላ እሷ ለሱ መገዛት አለባት። ኢቭን በሚተኙት በወሲብ በተራክቦ እንኳን ደስታቸው የሚፈጸመው እሷ እሱን ሪስፔክት ስታደርገው ነው። እሷ እሱን የማታከብረው ከሆነ ከማታከብረው ወንድ ጋር ተኝታ ከምትንቀው ወንድ ጋር ተኝታ የሚያሳርፍን ወሲብ መፈጸም አትችልም። ስጋዊ መነካካት ስጋዊ እርካታን ልክ እንደ ማስተርቤሽን ልታደርገው ትችላለች። ነገር ግን ያንን ሰውነቷን ረሃቧን ጥሟን የሚቆርጠውን የሚያሳርፋትን ከሱ ጋር በአንድነት የሚያኖራትን ማግኘት አትችልም በዛ ውስጥ። ስለዚህ እሷ እሱን ማክበር አለባት። እሱ ግን እሷን ያክብራት ከተባለ ከትዳሩ አውድ ውጪ አሁን ለምሳሌ ሰው ናቸው ሁለቱ ሰው ናቸው። ሰውን ስላገባ ስላላገባ አይደለም። እዚህ ቢሮ ውስጥ ያሉት ሰዎችን ታከብራቸዋለህ። ስራ ሰራተኛውንም ታከብራታለህ። ተላላኪውንም ታከብራታለህ። ያ ማክበር ሌላ አውድ ነው ያለው። ከትዳር ውጭ ያለ አውድ ነው ያ መከባበር። ገብቶሃል? ያን አይነት መከባበር እሷን እንደ ሰውነቷ ያከብራታል። ገብቶሃል? እሱን ታክብርበት እንደተባለው ማክበር ግን አይደለም። እሷን የሚያከብራት እሱን የምታከብረው ለሱ ሰብሚት ከማድረገዋ የተነሳ ነው። ለሱ ሰብሚት ከማድረጓ የምታድርበት ቃሏ ከሱ የሚወጣው ስለሆነም ጭምር ነው። ይሄ ነው አንድነታቸውን ፈጽሞ ትውልድን መስራት የሚችሉ ትውፊት ማስቀጠል እንዲችሉ የሚያደርጋቸው። ይህንን በሻሩ ቁጥር ትውልድን መስራት አይችሉ፣ ትውፊታቸውን ማስቀጠል አይችሉም። ኤክስቲንክት እየሆኑ ነው የሚሆኑት። ልክ አሁን ማህበረሰባችን እየሆነ ነው ያለው። ፍቺ እየፈረሰ ልጆች መውለድ እያቃተን ልጆቻችን ማሳደግ እያቃተን እየጠፋን እንደምንሄደው ምዕራባውያን እየጠፉ እንዳሉት ማለት ነው። እንደዛ ነው የምንሆነው። ስለዚህ እሷ ነች እሱን የምታከብረው። እሱ በዚህ በትዳር በተባለው አውድ እሱ እያልከኝ ያለው ቃሉን ኢቭን መጠቀም የለብንም ነው። እሷን ያከብራታል አንበል ነው። እንዴት ነው? ብዙ ዴሉዥን እየታዘብኩ እንደሆነ ስለማስብ ነው። ወንዱ በራሱ እንደዛ ሴት ልጅ ሪስፔክት ማድረግ ሳይችል ቀርቶ ነገር ግን ላይክ ኢፍ ኦል ሂ ቶክስ አባውት ሂዝ ሪስፔክት ያንን ነገር ስለምታዘብ ነው። እዚህ መከባበሩ ጋር አሁን እንዳነሳ ነው ማለት ነው። ሌትስ ሴይ ጀስት አንድ ምሳሌ እንውሰድና አንተ አገባ ባለትዳር ሆንክ፣ ባልነ ሚስትህ አለች። እኔ የምለውን አልተቀበልክም። እሷ ልታከብር ይገባል፣ አንተ ደግሞ ልትወዳት ይገባል። አንተ ማክበር አለብህ ብዬ ግን አልነግርህም። እንደ ሰውነት ታከብራታለህ። በተረፈ ግን በሚስትነት አይነት ክብር የሚባለው ነገር መጽሐፋዊ አይደለም አልኩ። ግን አንተ እሷ ታክብርህ እንደተባለው ለምን እኔን አክብራት አልባልም ብትለኝ እና ገብቶኛል ብትለኝ፣ ለምሳሌ አንተ እሷን ብታከብራት እንዴት አይነት ክብር ነው የምትሰጣት? ከአክብሮት የተነሳ ለእሷ የምታደርግላት ነገር ምንድን ነው? ምሳሌ ብለህ ልጠቅስልኝ ትችላለህ? እሷን ከማክበር የተነሳ ለእሷን የሆነን ሀሳብ ኮሚኒኬት ሳደርግ የምርም እንድታብላለው ስለምፈልግ በእንደዛ አይነት ለእሷ በሚገባት ነገር ነው እንትምለው። ሌላ ሴት ጋር ግን ዋጥ ታረጊያታለሽ ወይም ደግሞ ዞር በይ እንደዛ ነው። ነገር ግን አንድ ኬር የሚያደርግ ሰው ለልጆቻችን አሁን ለምሳሌ ምን አለ ሀሳብ እንዲቀበሉ ከፈለግ አርጊመንታቲቭ ሆነ አይደለም በሚያብላሉት መልኩ የምርም አንደርስታንድ አድርገና ያንን ፕሪቪሌጅ ሰጣታለሁ። ምናልባት የሆነ ነገር መጠየቅ ኦሬልስ ማዘዝ ካለብኝ I have to do it in a respectful way አይደለ ማነሽ ምናምን አይደለም። ያንን ነገር ብቻ ብዙ አይነት ዌዎች አሉና እሷ አንተን ታክብር ሲባልስ ከዚህ የተለየ መንገድ አለ የምትገልጽበት? እሷ ኦኬ አብሬው ያለውት ወንድ ኦኬ he can lead me ወይም ደግሞ he's a man I can follow ማለትም ኦኬ የሱ ፕላን ውስጥ I can be able to join። ለምሳሌ እኔ ሀገር መቀየር ብፈልግ ኦኬ አብራኝ ትመጣለች ማለትም I believe in this man sometimes even let's say ተሳስቼ ራሱ ቢሆን አንዳንድ ጊዜ የሆነ like I stand by him እነዛን አይነት ነገሮች አሉ። ከዛም ባለፈ ቅድም እንዳልከው I would expect my women እንድታማክረኝ ፈልጋለሁ አንዳንድ ዲሲሽኖች ላይ of course አሁን እዚህ ጋር ባይዘይ ለመሰለ በተቻለ መጠን አንዳንድ ሚዛቸው በተለይ ሪሊጂየስሊ ሚዛቸውን ሐሳቦች
ናይቭ መሆን አልፈልግም። የሆነ ቤተር ሀሳብ ካለ ለመቀበል ፈቃደኛ ነኝ እና እንዳልኩ ኦኬ አሰ ሊደር የሆነ ነገር ማድረግ ፈልጋለሁ። ላይክ ቤተር ሀሳብ ካላት ኦኬ ላይክ አይ ዋና ሂር ኢት እንደዛ አስባለሁ። ስፔሻሊ በዚህ ጊዜ ምናልባት ከኛ በላይ የተማሩ ሴቶች ጋር ልንሆን የምንችልባቸው እንትኖች አሉ። ኦፍኮርስ ያ ነገር እንደየምንመርጠው ሰው ሊለያይ ይችላል። ግን እንደዛ አይነት ፓርት ላይ I don't wanna be naive ማለትም like if she's better የሆነ ነገር ላይ ኦኬ ዌልካም ያን ነገር እና አይ ቲንክ ይሄ ሶኮልድ ዘመን አመጣሽም የምንለው ነገር አለም this is modern ደስ የሚል ነገር ነው። ካንተም ሊደርሺፕ ኳሊቲ የሚያሳንሰው ነገር አይደለም እና እዚህ ላይ ኢቭን እኔ አሁን ትንሽ ዊርድ እየሆነብኝ ነው honestly እና ለምንድን ነው አሁን ይሄንን ኦኬ ብለኸኝ ኢቭን ማለፍ ያልቻልከው ፓርት ግራ ገብቶኛል። እንደ ፕራዮሪቲ ስለማይሰጥ እኮ ነው አያስፈልግም እኮ አላልኩም። እንደ ፕራዮሪቲ ግን አሁን ቀድሜ የጠቀስኩልህ እኮ ሁለቱ መገቦት ይፈልጋሉ ስለ ያለዛ ነገር ኤግዚስት ማድረግ አይችሉም የሚባለው ነገር ነው። ያለዛ ነገር ኤግዚስት ያ ተቋም ያለዛ ነገር ኤግዚስት ማድረግ የማይችለው ነገር ምንድነው? የሲኦ ጋር ስትመጣ ሰራተኞች አለቃቸውን ማክበር አለባቸው። ሰራተኞች አለቃቸውን ባላከበሩበት ሁኔታ ተቋሙ አይቀጥልም። ያለቃ ባለቤት whatever አለቃ ሰራተኞችን ማክበር አለበት እንደ ሰውነት። ኔሴሰርሊ ግን ሰራተኞች እንደሚያከብሩበት ልክ አይደለም። አውዱ እንደሚላይ ነገር ያንን እኮ ነው ማለት ለካምፓኒው ኤግዚስተንስ ሰራተኞቹ ሰሚት ማድረግ አለባቸው። ካለዛ ጠዋት ስራ ሲሰጣቸው ስራ ሲበትን ለያንዳንዳቸው ስራውን የሚንቁበት ከሆነ እንዴት አድርጎ ነው ድርጅት የሚቀጥለው? ስለዚህ ሃርሞኒ የሚፈጠርበት የስራ የመተሳሰብ አንድነት የሚፈጠርበትን ነገር ሲያነሳ ያ ተቋም እንደ ተቋም እንዲቀጥል ሲል መጽሐፍ ያንን ተናገረ። በዛ ትዳር በተባለ ተቋም ውስጥ ሃርሞኒ እንዲኖር ካስፈለገ ባል ሚስቱን መውደድ መቻል አለበት። ባል ሚስቱን ማክበር አለበት አይደለም። ባል ሚስቱን መውደድ መቻል አለበት ሲባል ይናቃት ማለት አይደለም። ሚስቶች ባሎቻችሁን አክብሩ ሲባል ሚስቶች ባሎቻችሁን መውደድ አይጠበቅባችሁ። ምንም ጉዳያቸው ምንም ከዛ ጋር የሚገናኝ ነገር አይደለም እኮ ገብቶሃል። ግን በሚያይለው ተቋሙ ኤግዚስት እንዲያደርግ በሚያስፈልገው በበዛበት በሚጸናበት ጉዳይ ላይ ትኩረት ሰጥቶ መናገር ነው ይሄ። ስለዚህ ትዳር ተቋሙ እንዲጸና ካስፈለገ ባል ሚስቱን መውደድ አለበት። የምትወዳት ሴት መሆን መቻል አለበት። ያቺ ሴት ልትወዳት ይገባል። ለምታከብረው ሰው ለምታከብረው አካል ሞሮፍ ባይ ዲፎልት የሚመጣው መገዛት ነው፣ ሰሚት ማድረግ ነው። መገዛት ሲባል ጭቆና ምናምን አይደለም። በቃ ያንን ሰውዬ ማገልገል፣ ቃሉን ካንተ ቃል በላይ መውሰድ which means እሱ የሚሰጥህን ቃል እሺ በጄ ፈጽመዋለሁ ማለት መቻል ነው፣ መታዘዝ መቻል ነው። አሁን ምስኪን ማይንድ ሴት ላይ ስትሆን በምስኪን ማንነት በናይስ ጋይ ማንነት ስትሆን አብዛኛው ወንድ ልጅ የሚሸወደው ነገር ያ ነው። ሳክሪፊሻል ላይፍ ተብሎ በቤተክርስቲያን ቅድመ ጋብቻ ትምህርት ላይ ተሰጥቶት የሚሸወደው ነገር ያ ነው። እሷን ማክበር አለበት፣ እሷን ማክበር እንዳለበት፣ መከባበር እንዳለባቸው ይነገረዋል። ከተከባበረ እሷ እንደምታረጋለት እሱም ሊያረግላት እንደሚገባ ይነገረዋል። which is totally wrong ከሊደርሺፕ ኳሊቲ ይሄ በሚዛን ላይ ያስቀመጥ እሷ እንደዚህ ያርጋልኛለች ስለዚህ እንደዛ አላርግላት የሚባል ነገር የለም። እሷ ሰሚት ከማድረጓ የተነሳ የምታደርግለትን ነገር እሷንም ስለማከብራት ብሎ እሱም እንደዛው ሊያደርግ ቢል ግራ ነው የሚገባት። እሷ ግራ ነው የሚገባት። በአፏ በቃሏ ባትናገረውም ግራ ይገባታል። በዛ አይነት ሪሌሽንሺፕ ውስጥ ራሷን አሳልፋ ልቧን አሳልፋ መስጠት አትችልም። ያንን ሰውዬ ማመን አትችልም። እሷ በምትገዛበት በምትሄድበት መንገድ ነው እሱም እየመጣ ያለው። አውዱን መምረጥ ይፈልጋል። በጣም ጥሩ ሀቴ ካለ በዚህ ሜሬጅ በሚለው ሀሳብ ላይ ሜይ ቢ አብዛኛው ሰው ማይቀበለው ሀሳቤ ነው የምትለው ነገር ካለ? አዎ በተለይ አሁን ላይ ምንም እንትን አልነበረም። ይሄ አሁን አብዛኛው ሰው የማይቀበለው ሀሳብ ነው ስልህ ለዚህ ዘመን አሁን ላለው ነው ዘመን ትውልዶች ነው ግራ የሚገባው እንጂ የድሮ ሰዎች ቢሰሙ እና ምን ይደንቃል ምናምን ሊሉ ይችላሉ። ለምሳሌ አሁን ላይ በጣም የተደጋገመ ከትዳር አማካሪዎችም ከቤተክርስቲያን ቅድመ ጋብቻ አስተማሪዎችም ከተለያዩ ሰዎች እየሰማሁት ያለሁት ነገር ምን አለ መሰለህ፣ ትዳር ውስጥ ሴክስ ያን ያክል ማንዳቶሪ አይደለም፣ ያን ያክል አስፈላጊ አይደለም ማለት በቃ ሊኖርም ላይኖርም ይችላል። ትዳር ያለ ሴክስም መቀጠል ይችላል፣ ያለ ወሲብም መቀጠል ይችላል። ይሄ በተደጋጋሚ እየተነገረ ነው። ልጆቻችን ዘንድ፣ ወንድሞቻችን ዘንድ፣ እህቶቻችን ዘንድ እየተነገረ ነው። ላይክ ተጋባን ማለት በቃ ለመተጋገዝ ነው እንጂ ግዴታ እኮ ሴክስ መኖር የለበትም። ምንድነው መተጋገዝ ማለት? ገብቶሃል? እና ይሄ በጣም በሚያስፈራ ሁኔታ በተለይ በቤተክርስቲያን አካባቢ እየተዛመተ ነው። ቀድመን ያነሳ ነው ብዙ ምክንያቶች አሉ። በቤተክርስቲያን አካባቢ የሚታዩ ፍቺዎች አንዱ መንስኤያቸው እንደዚህ ፊድ ተደርገው እንደዚህ ውሸት ተግተው የገቡ ልጆች በሚመሰረቱ ትዳር
ያንን ህይወታቸው ላይ ያለ መስራት ነገር ዴፊኒትሊ ታገባለህ በቃ ላይክ እና ሳሮን እንዴት ነው ምናምን ከተጋባችሁ 2 ወር ሆናችሁ አይ እስካሁን እኮ 2 የተኛ ነው ምናምን 2 ምናምን what ወንድም የታናሽ ወንድሟ ወይም ታላቅ ወንድሟ ጋር እኮ አይደለም የመጣችው እኔ እኮ ከአባቷ ዘንድ ጉልበት ስም ያመጣች ሴት እንደ ወንድሟ እንዳስተኛት አይደለም ላይክ ምን ፈልጋ ነው የመጣችው እሷ ላይክ ወይም ደግሞ አንተ ምን አስበህ አመጣሃት እሷ ፈልጋው ሊሆን ይችላል ይሄን ያክል ግልጽ ላትሆንለት ትችላለች በዚህ ጉዳይ ላይ በተለያየ አጋጣሚ ላይክ በፍለፍ ኤክስፕሊሲትሊ ባይሆን ኢምፕሊሲትሊ የሆነ ልትጠቁም ሞክራ ይሆናል ይሄን ነገር እንደምትፈልግ አንተ ግን ላይክ ምንም ላይ መስል ይችላል ለምን ይሄ በጣም በከፍተኛ ሁኔታ ልጆቻችን ሳይኮሎጂካሊ ራሳቸውን ስቴራላይዝ የሚያደርጉበት ላይክ ራሳቸውን ጀንደር በሚያደርጉበት መንገድ ነው ገብቷላ ከውስጥ ፍላጎትን ማጥፋት አስቀድመህ ፍላጎት ከሌለ ለምን ታገባለህ ፍላጎት ሳይኖራቸው አግብተው መከራ የሚሆኑ እኮ ስንት ወንዶች አሉ ስንት እህቶች አሉ የወሲብ ፍላጎት ከሌለ ትዳር ያለ ወሲብ አይቆምም አንወሻሽ አግብተህ ከሚስቴ ጋር እኮ በ2 ወር አንዴ ምናምን ሴክስ ብናረግ ነው ላይክ በጣም ቢዚ ነን ሁለታችንም በቃ አይደል ለተለያዩ ስራዎችም ለተልእኮም አለብን ሚሽነሪዎች ነን ምናምን ገለመኔ what ቤትን እያፈረስክ ነው ሚሽነሪ ነገር ምናምን ተወራው ማይሆን ነገር አታወራልኝ ገብቷላ ለአመንዝራነት በር የሚከፍተው አንዱ እሱ ነው ትዳር ውስጥ አመንዝራነትን የሚያመጣው ስለዚህ አሁን ይሄ በተለይ ለትውልድ እየተጋተው ያለው ውሸት በተለይ እነዚህ አዋቂ ነን ብለው የተቀመጡ ሰዎች ከራሳቸው ካሉበት አልጫነት የተነሳ እሱ በአመት አንዴ በአመት 2 ሚስቱን ይተኛታልና ስሜቱ እሱ ከተቀዘቀዘለት እኔ ቀዝቅዞልኛል ጠፍቶብኛል ይበል በተረፈ ግን የሚበላ የሚጠጣ በጣም ጤነኛ ፉል ኤክሰርሳይዝ የሚያደርግ በጣም አክቲቭ የሆነ ወንድ ልጅ እንዴት ነው ሴክሹዋል ድራይቭ የሚጠፋው ሴክሹዋል ድራይቭ እኮ ከብዙ ነገር ጋር የሚገናኝ ነው ሴክስ ጋር ብቻ የሚገናኝ አይደለም ቴስቶስትሮናችን ከሴክስ ጋር ብቻ የሚገናኝ ነው ከብዙ ነገሮች ጋር የሚገናኝ ስለዚህ የራሳቸውን አልጫነት ትውልዱን ግተውት ትውልዱስ ካመጋገብ ብቻ አይደለም ማህን እየሆነ ያለው ሳይኮሎጂካሊ ራሱን ይሰልባል ማህን ያደርጋል ስለዚህ አንዱ ይሄ ነው ትዳር ያለ ወሲብ አይቆምም ቢያንስ በሳምንት 3 ጊዜ ሴክስ ማታረግ ከሆነ ላይክ ፊዚካሊ ተለያይታችሁ ከሆነ በአጋጣሚ በስራ ጉዳይ ለምሳሌ ለስራ አንተ ከአዲስ አበባ ሐዋሳ ከሐዋሳ ባህር ዳር ከጎንደር የምትሄድ ከሆነ ፊዚካሊ ልትለያዩ ትችላላችሁ ያቺን ሞመንት ትታገሳለህ በተረፈ ግን አንድ ቤት እያላችሁ አንድ ቤት እየተኛችሁ አንድ አልጋ ላይ እየተኛችሁ አንድ ምግብ መብል መጠጥ እየጠጣችሁ ላይክ በ2 ወር አንዴ ነው ምናምን የምናረጋው ላይክ ዝም ልትል ይገባል ማውራት የለብህም ያ እንትንም ነው እንዳልከው ብዙ ነገሮች በቃ ሮንግ አድቫይስ አለና ፕላስ ነገሮች ከሴክሹዋል ነገር ጋር ሲያያዙ ይሄ ሰው ወይ ተደብቆ ነው የሚያደርገው ወይ ብቻ ኮሚኒኬት ያለ ማድረግ ነገር አለ በቃ ሌላ ችግር ውስጥ አለበት ይሄ ሰውዬ ምንም አንወሻሽም ሌላ ችግር ውስጥ አለበት ምንም ጥርጥር የለውም ፎር ሹር ምንም ጥርጥር የለውም እንደ ማጠቃለያ ፍቺ ሶሉሽን ይሆናል ብለህ ታስባለህ በጭራሽ ፍቺ ሲባል እኮ ብዙ የተለያዩ ምክንያቶች ይኖራሉ አሁን ላይ በተለይ ግን አሁን ባለንበት ማህበረሰብ አሁን ባለንበት ጊዜና ዘመን ላይ ፍቺ በጣም ቀላል ነገር ነው ጫማ ማሰርና መፍታት ዛሬ እየከበደ ነው ከፍቺ ይልቅ ፍርድ ቤት እኮ ሄደ ምክንያት እኮ አያስፈልግም ታውቃለህ አይደል ላይክ የኛ ኬዝ እንደዛ ነው በቃ ምንም በቂ ምክንያት የለም ሽማግሌ ጋር ቀረበ ምንም በቂ ምክንያት የለም ምክንያቱም መቼም ደጉ መንግስታችን ጊዜ ውስጥ ያቆየውና ከዛ ከምዕራባውያን እንዳለ ቃል በቃል ተገልብጦ የመጣው ነገር ሴቷ ወይም ደግሞ አንደኛው ፓርቲ ነው የሚለው ኦብቪየስሊ ሴቷ ነች አንደኛው ፓርቲ ትዳሩን ለማፍረስ ምንም ምክንያት አያስፈልገውም በቃ አልፈለኩም በቃይ ማለት መብቱ ነው በቃይ ማለት መብቱ ነው ያው ግን ይከብዳል በህግ ደረጃ የግድ ደሞ ሆኑም ማለት አያስቸግርም የግድ ሆኑ ሳይሆን የግድ እንዲሆኑ የሚያደርጋቸውን ብቃት መስጠት ሌላ ጉዳይ ነው እንደዛ አድርጎ አላሳደገም ማህበረሰብ እንደዛ አድርጎ ማሳደግ አይፈልግም ትውልዱን ልቅ አድርጎ አሳድጎታል ትውልዱን ልቅ አድርጎ አሳድጎት ከዛ በኋላ ትዳር ውስጥ ገብቶ ለሚፈጠር ሚስ በቃ ተፋቱ እንዴ ካልተስማማችሁ እኮ መለያየት ነው ምናምን ይባላል ገብቷል እሷ እንዴት ስሜት ማድረግ እንዳለባት አታውቅም እሱ እንዴት አድርጎ ስሜቱን ኮንትሮል ማድረግ እንዳለበት አያውቅም ገብቷል አጠገቧ ስትመጣ ኤሌክትሪክ ሽቦ አደናቅፏት የሱን የምትሰራበትን ላፕቶፕ ጣለችበትና 5 ወር የደከመበት ዶክትሬቱ ገደል ገባ ምናምን ነገር ስለዚህ እሷን ብድግ ብሎ በቡጤ አቀመሳት ነገ ጧት ፖሊስ ፕሮግራም ላይ ታየዋለህ እኔን ምሳሌዎች የሆነ ከዚህ በፊት አስባቸዋል በጭራሽ አሁን እዚህ ጋር ነው የመጣልኝ ላይክ ብዙ እንደዚህ ብዙ ነው ዲል የምናረው ከሰዎች ጋር ምናምን ነገር እኔ እንደዚህ አይነት ሰው አይደለም ለምሳሌ እኔ እንደዚህ አይነት ሰው አይደለም ከሷ ጋርም ይያሉኝ ከልጆች እናት ጋርም ይያሉኝ አሁንም እንደዚህ አይነት አይደለም ኢሞሽናል አልሆነም ኢሞሽናል ያለውን ተፈጥሮዬ ስለሆነ አይደለም ተፈጥሮዬ ነው እንድትለኝ አልፈልግም እግዚአብሔር ሰጥቶ ነው በቃ እንድትለኝ አልፈልግም
ተለማመጀው ነው ላይክ እምባዬ እስኪመጣ ድረስ ተለማመጀው ነው እዛ ደረጃ ላይ ደረስኩ። ወንዶቻችን እንደዛ አድርገን አላሳደግናቸው፣ ስሜታዊ አድርገን አሳድገናቸዋል። ስለዚህ አሁን ቅድም እንዳልኩ ያቺ ምን የመሰለች አባትና እናት እንደ አይን ብሌናቸው ሳስተው ያሳደጓት ልጅ ቅድም እንዳልኩ የሆነ ነገር ሶስተኛ መጨረሻ ላይ የደከመበት ረጅም ጊዜ የደከመበት ነገሩ ገደል ገባ። ስለዚህ እንኪቅመሻለና ህይወቱ አለፈ። ተረድተኛል። ከዚህ የተነሳ ይሄ ከሚሆን ወይም ደግሞ ህይወቱ አለፈ አይደለም በቃ ከፍተኛ ጉዳት ደረሰባት። ከዚህ ሁሉ ብትለያዩ ይሻላል ተብሎ እንዲለያዩ ፍቺ ይቀርባል። ስለዚህ ፍቺ እንደ መፍትሄ ይቀርባል። ኖ ወይ ፍቺ እንደ መፍትሄ መቅረብ የለበትም። ልጆችን አሳድግ በስነ ስርዓት። ከዛ ቀጥሎ ደግሞ እንደ ማን እንደምታገባ በምን ይታወቃል? የምታገባው ምረጥላት። በጣም ትቸገራለች ሴት ልጅን አሁን አምኖ እኔ 2 ሴቶች ልጆች አሉኝ እንዴት አበየ ነው እነሱን አምኛቸው አሁን የሚያገቡት? በዚህ አንድ ምፈራው ነገር ያ ነው። ኢቭን ምለው ነገር ላይክ ሴት ልጅ አይኑረኝ አይባልም ግን የወንድ ልጅ አይነት ያጉጉት ነው እንጂ ሴት ልጅ ምናምን ሲባል አስበዋለሁ እፈራዋለሁና ምክንያቱም በቃ ወንዶኛ አድጌዋለሁ በቃ በተለይ ደግሞ እንዳልኩ ነው ላይፍ ላይ እንትን ስል ኦኬ አይ ኒድ ቱ ቢት ዲስ ጌም ምናምን ቢሳስብ በቃ አንዳንድ I don't want to say victim ግን በቃ ለራሴ ጥቅም ስል አንዳንድ መርገጥ የነበሩብኝ ሰዎች ሴቶች ሆነው ሳርሊ በመሆናቸው I don't want to like የኔም ልጅ ያ ኦሬልስ any ሴት ያንን ባትሆን መልካም ነው። she has more to lose የሚለውን ስለማስብ አሁን ለምሳሌ ሴት ልጅ ትኖርሽ ችግር የለውም እኮ ስህተት አንዴ ተፈጠረ ከስተት ተመረ አስተማሪ ሆነ መገኘት መቻል አለበት። እሱን ጋይድ ማድረግ ይችላልው ስለ ከምን አንፃር ነው አንድ ሂዮም ቢዛት ናይስ ጋይ ሁለት I know women I don't want to sound arrogant ግን at least ማውቀውን ያህል እንትን ብያለሁ he will know that በተገቢው መልኩ ማለትም የሆነ ሰዓት ላይ at least በእኔ ላይፍ ላይ የሆነ ፈልጌ ስላጣሁት የሆነ አይነት desperate መሆን አለ maybe የተወሰነ አይነት bitterness አለ ያ ነገር እሱ ላይ happen አያደርግም ምክንያቱም from the get go he will be able to get it whatever it is ማለት ነው ማለትም he won't be a guy እንደዛ ምናልባት let's say እስከ ሜሬጅ እንትን ማለት አለብኝ ብሎ ተደብቆ ማስተር ቤት የሚያደርግ ልጅ አይሆንም ማለት ነው። ምናልባትም ደግሞ ይሄን ነገር ባይዜ ያው ኦብቪየስሊ እንደማትስማማ ነግረኸኛል ግን እንደዛ ይሄ እንደዛ አይነት የቅንነት ሞኝነት ውስጥ አይገባም እስከ ሜሬጅ ድረስ ራሴን ጠብቄ ምናምን ይሄን ዱዛት ምክንያቱም it's not worth it ህልዚህ ሆኖ ያድጋል እና ያንን ጋይድ ማድረግ እችላለሁ አትሊስት ሴት ልጅ ግን ሴቶኛ አላቅም በተቻለ መጠን ሴት ልጄን ጋይድ ማድረግ ምትችል አትሊስት ልጄም እንደሷ በተሆነ በየማስባተን አይነት ሚስት ከማግባት ውጪ ማለት ነውና ያንን ነው ማስበው እና ቴንክ ዩ በጣም ሄኖክ ዛሬ ባይዜ ያው ድንገት ባጭር ጊዜም ስለተገናኘን ብዙ ሐሳብ ለማንካት ሞክረናል ሜቢ ፍቃደኛ ኮንክ ሌላ ጊዜ ሜቢ አጫጭር ስፔሲፊክ የሆኑ ሐሳቦች ላይ ዲቴል ማውራት ምንችልበት ሁኔታ ቢኖር ደስ ይለኛል። መልካም እንግዲህ ያው ይሄ ያነሳውትን እና ሌሎችም ተጨማሪ ነገሮች በተለይም ደግሞ ወንዶችን በማብቃት ደረጃ በብዙ በመከራ የተማርኩበትን በንባብ ከሌሎችም በጥናት ያገኘሁትን ነገር በስልጠና መልክ አዘጋጅቼዋለሁ። ፈቃደኛ የሆኑ ኦዲየንሶች ካሉ መተው መመዝገብ ይችላሉ፣ መሰልጠን ይችላሉ። ላይክ ኤግዞስቲቭሊ እነዚህ ነገሮች ማየት እንችላለን። ከሴት ቀድሞ ራስን ማሰልጠን ማብቃት ወደ ኤክሰለንስ ማድረስ ወደ ልቀት ማድረስ የሚባለው ነገር በተለይም ደግሞ ያባወራ መሆን የሚለው ነገር ከሚስኪንነት መውጣት የሚባለው ነገር በደንብ የምናይበት ነው የሚሆነው። ከዛ በኋላም ደግሞ በተደጋጋሚ በነፃነት እየተገናኘን ራሳችን ላይ የምንሰራበት የወንዶችን ኮሚኒቲ ዴቨሎፕ አድርገን እርስ በርስ የምንመጋገብበት ይሆናል ብዬ ተስፋ አደርጋለሁ። በአካል ብቻ ነው ወይስ ኦንላይንም አለ? በአካል ብቻ ነው የምናደርገው ስልጠናው በአካል ብቻ ነው። ሞሮፍ እንደዚህ አይነት ነገሮች ቀድሜ እንደተጠቀስኩት ነገር የወንድ ልጅ ነገር ቪዥዋል ናቸውና በአይን በማየት ይገባሉ። ብዙ የሚነሱ ጥያቄዎች አሉ። እነዛን ጥያቄዎች በአይን በመገናኘት በአካል በመገናኘት አይን ላይን እየተያየን መሰልጠኑን መርጠዋለሁ። ከዚህ በፊት ሞክሬው ነበር የኦንላይን ስልጠናውን ግን እንደማስበው ውጤታማ የሆነ አልመሰለኝምና ለዛ ነው በአካል ማድረግ የፈለኩት። በጣም ኢንቴንሲቭ የሆነ ረጅም ጊዜ የሚወስድ ስልጠና አለን። ያንን መሳተፍ ትችላላችሁ። በጣም ቆንጆ እንግዲህ ያ በቀጣይ ጊዜ የምንገናኝ ይሆናል። ቴንክ ዩ። መልካም አመሰግናለሁ።